ህፃናት በትምህርት ቤት ቆይታቸው ከቀለም ትምህርት ባለፈ በማህበራዊ እንዲሁም በሌሎች ጉዳዮች ዙሪያ ዕውቀት ሊሸምቱ እንደሚገባ የዘርፉ ባለሙያዎች ይገልጻሉ። ማህበራዊና ኢኮኖሚያዊ ዕውቀት ከህፃንነት ጀምሮ ሊዳብር እንደሚገባ የሚገልጹት በህፃናት ጉዳይ ትኩረት ሰጥቶ የሚሰራው የነገ ተስፋ የተቀናጀ ልማት ድርጅት ዋና ዳይሬክተር አንዱዓለም ተስፋዬ በበኩላቸው ህፃናት በትምህርት ቤት ቆይታቸው መሰል ትምህርቶችን ማግኘት ከቻሉ የተሻለ ስብዕና ያላቸው እንደሚሆኑ ገልጸዋል። ብዙ ጊዜ ልጆች ገንዘብ እንዲይዙ አንፈልግም። ስለዚህ ገንዘብ እንዲይዙ ስለማንፈልግ ከገንዘብ ርቀው ያድጋሉ። ካደጉ በኋላ ተመርቆ ዩኒቨርሲቲ ገብቶላ ስራ ፈልግልኝ ነው እንጂ ቢልህ እንዴት አድርጌ ስራ ልፍጠር አይልህም። ይሄ ከገንዘብ መራቁ እንዴት ገንዘብ እንደሚሰራ አለማወቁን ነው የሚያሳየው። ስለዚህ ልጆች ከህፃንነታቸው ጀምረው ትምህርት ቤታቸው ያለውን የጓሮ አትክልት ወይም ሌፍት ኦቨሮችን ተጠቅመው እንዴት አድርገው ገንዘብ መስራት እንዳለባቸው እንዲለማመዱ ማህበራዊ በኢኮኖሚ ጉዳይም እየተሳተፉ ከሄዱ መጨረሻ ላይ ራሳቸውን የቻሉ ከጥገኝነት የተላቀቁ ጥሩ ማህበራዊ ክህሎት ጥሩ ፋይናንሻል ስኪል ወይም ደግሞ ኢኮኖሚያዊ ስኪል ያላቸው ልጆች ይሆናሉ ማለት ነው። እንግዲህ ባላንስድ የሆነ ማህበራዊና ኢኮኖሚያዊ ስኪል ያለው ልጅ ራሱን የቻለ ከጥገኝነት የተላቀቀ ነገ ይሄን ስጠኝ ሳይሆን ምን ልፍጠር የሚል ፈጥሮም ለራሱም ለቤተሰቦቹም ለሀገሩም ለዓለምም የሚተርፍ ልጅ ይሆናል ማለት ነው። በዓለም አቀፍ ደረጃ ከ110 በላይ በሚሆኑ ሀገራት ተግባራዊ እየተደረገ የሚገኘው አፍላቱን ፕሮግራም ህፃናት ማህበራዊና ኢኮኖሚያዊ ዕውቀቶችን እንዲገበዩ የማድረግ ዓላማ ያለው ነው። እስካሁንም ከ30 ሚሊዮን በላይ ህፃናት በዓለም አቀፍ ደረጃ የፕሮግራሙ ተጠቃሚ እንደሆኑ መረጃዎች ይጠቁማሉ። የነገ ተስፋ የተቀናጀ ልማት ድርጅትም በአዲስ አበባ ከተማ ውስጥ በሚገኙ 11 ትምህርት ቤቶች ይህንን ፕሮግራም ተግባራዊ እያደረገ ይገኛል። ህፃናት ማህበራዊና ኢኮኖሚያዊ ዕውቀቶችን ማግኘታቸው ለወደፊት ህይወታቸው ጠቃሚ መሆኑንም በፕሮግራሙ ስር በአስተባባሪነትና በሰልጣኝነት እየተሳተፉ የሚገኙ አስተያየት ሰጪዎች ጠቁመዋል። በማህበራዊ ጉዳይ ላይ በንቁ ተሳትፎ እንዲሳተፉ ያደርጋሉ። መተባበር፣ መተጋገዝ፣ እነዚህ ጥሩ ስነ ምግባር አድሮ የስራ ባህልንም አዳብሮ ወደዛ ነገር እንዲሄዱ ያደርጋቸዋል። 4 ሳይት ነው ያለው ድርጅቱ። እኛ አንዱ ሳይት ላይ ነን እና እዛ ሳይት ውስጥ 25 ልጆች አሉ። 25ታችንም እርስ በርሳችን መተዋወቅ እንዲሁም ደግሞ ራሳቸውን እንዲያውቁ ማድረግ። ሌላኛው ነገር ደግሞ ትልቁ ስራችን መቆጠብ ነው። ሴቪንግ ሲስተሙን ዲቨሎፕ እያደረጉ ወደፊት ጥሩ የሆነ ላይፍ ስታይል እንዲኖራቸው ጥሩ የሆነ ሴቪንግ ሲስተም እንዲኖራቸው ያስችላቸዋል እና በርካታ ስፔሻሊ ሰልፍ ኮንፊደንሳቸው ይዳብራል። ኦልዌይስ ሐሙስ ኤክስፕሌን ብዙ ነገሮችን ኤክስፕሌን ያደርጋሉ። ስለ ሴቪንግ ሲስተም ስለ ላይፍ ኤክስፒሪየንሳቸው ሼር ያደርጋሉ። ስለዚህ ኮንፊደንሳቸውንም ዲቨሎፕ ያደርጋሉ። ከሰዎች ጋር ያላቸውን ኮሚኒኬሽንም በደንብ ይጨምራሉ ማለት ነው። በከተማ አካባቢ ያው ትንሽም ቢሆን ኖሌጅ አለ፣ ትንሽ ብትሆን ሙቀት አላቸው። ግን ወደ ገጠር አካባቢ ስፋፋ በተለይ ለዛ የነሱን የመቆጠብ ባህላቸውን በማህበረሰባቸው ውስጥ ገብተው መስራት ያለባቸውን ስራ በደንብ እንዲያውቁ ያደርጋል። ራስን እንዲሁም መብትና ግዴታን ማወቅ፣ ቁጠባን መለማመድ፣ የፕላንና የበጀት ዝግጅት እንዲሁም ገቢ ማስገኛና ማህበራዊ ጉዳዮች ላይ ተሳታፊ መሆንን የሚያካትቱ ግንዛቤዎች በፕሮግራሙ የሚሰጡ መሆናቸውም ተነግሯል። መሰል ስልጠናዎች እድሜን ታሳቢ ያደረጉ እንደሆኑ የሚያነሱት አቶ አንዱዓለም የልጆችን ስብዕና በመገንባት ረገድ ትልቅ አቅም እንዳላቸው ጠቁመዋል። መዋዕለ ሕፃናት ላይ አፍላቶት እንለዋለን። ይሄ ከ4 ዓመት እስከ 6 ዓመት ላሉ ልጆች ነው። ከ7 ዓመት እስከ 14 ዓመት ያሉት ደግሞ አፍላቱን እንለዋለን። ከ14 ዓመት ከ15 ዓመት እስከ 24 ዓመት ላሉት ደግሞ አፍላቲን እንለዋለን። ስለዚህ የየራሱ እንደየክፍል ደረጃቸው የተዘጋጀ ካሪኩለም አለው። መጽሐፍት አሉት። የተለያዩ ድርጅቶች የኛን ድርጅት ጨምሮ መጽሐፍቶቹን ኮንቴክስቹዋላይዝ አድርገናቸዋል። ስለዚህ በትምህርት ቤት በኮካሪኩላር አክቲቪቲ ክለብ እየመሰረቱ ካሉ ክለብ ጋር መርጅ እያደረጉ እንዲማሩት እናደርጋለን። ልጆቹ ማህበራዊና ኢኮኖሚያዊ ስኪል ትልቅ ሚና አላቸው የልጆችን እና ከመገንባት አንጻር። ይሄ እንግዲህ ምን ማለት ነው? ማህበራዊ ስኪል አለው ማለት ከሰው ጋር መግባባት ይችላል፣ ራሱን ማወቅ ይችላል፣ በአንድነትና በልዩነት መካከል ያለውን ነገር አክብሮ መኖር ይችላል። ኢኮኖሚያዊ ስኪል ደግሞ እንዴት አድርጎ ገንዘብን ፈጥሮ ወይም ሀብትን ፈጥሮ ራሱን መቻል ለሌሎችም ደግሞ ስራ መፍጠር የሚችልበትን ነገር የሚያይበት መንገድ ነው። እነዚህ ሁለት ነገሮች አመጣጥኖ መሄድ ከቻለ አንድ ሰው ሶሻሊ እና ኢኮኖሚካሊ ኢምፓወርድ መሆን ይችላል። ራሱን የቻለ ከጥገኝነት የተላቀቀ ዜጋ መፍጠር ይቻላል ማለት ነው። የነገ ተስፋ የተቀናጀ ልማት ድርጅት ዓለም አቀፍ የአፍላቱን ቀንን እንዲሁም የገንዘብ ሳምንትን ስልጠናዎችን እየወሰዱ የሚገኙ ህፃናት ተማሪዎች በተገኙበት በተለያዩ መርሃ ግብሮች አክብሯል።